ትዳር በሰዎች ፈቃድ የተመሰረተ ማህበራዊ ስምምነት ሳይሆን በኤደን ገነት ውስጥ በእግዚአብሔር እጅ የተሳለ መለኮታዊ ስዕል ነው። ዛሬ የምንኖረው ትዳር ትርጉሙ በጠፋበት ፍቺ እንደ ቀላል አማራጭ በሚታይበት ዓለም ውስጥ ነው። ነገር ግን እግዚአብሔር የሚከብርበት ማዕበል የማይነቀንቀው ትዳር እንዴት ይገነባል? መነሻ ጥቅሳችንን መዝሙር 127 ቁጥር 1 አድርገን እንጀምራለን። እንዲህ ይላል፣ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ይላል። እዚህ ጋር ቤት የሚለው ቃል የህንፃውን ድንጋይ ሳይሆን የቤተሰብን ህይወትን ነው። እግዚአብሔር ግንባታው ላይ ካልተሳተፈ እኛ የምናደርገው ጥረት ሁሉ በከንቱ መድከም ይሆናል። እግዚአብሔር በትዳራችን ውስጥ ዋና መሐንዲስ መሆን አለበት። የጠቢብ ሰለሞን ጥበብ በትዳር ግንባታ። ከብሉይ ኪዳን የሰለሞን መጽሐፍት የተወሰዱ ድንቅ መርሆችን እንመልከት። አንደኛ፣ የምሳሌ መጽሐፍ ጥበብ ወይም የመሰረት ድንጋይ። ምሳሌ መጽሐፍ ምዕራፍ 24 ከቁጥር 3 እስከ 4 እንዲህ ይላል፣ ቤት በጥበብ ይሰራል፣ በማስተዋልም ይጸናል፣ በእውቀትም ጉድጓዶች ሁሉ በከበረና ባማረ ባለጠግነት ሁሉ ይሞላል ይላል። ሰለሞን ቤትን ለመገንባት 3 ነገሮችን ያስቀምጣል። ጥበብ፣ ማስተዋልና ዕውቀት። ጥበብ ወይም ዊዝደም በትዳር ውስጥ መች መናገርና መች ዝም ማለት እንዳለብን ማወቅ ነው። ማስተዋል ወይም አንደርስታንዲንግ የትዳር አጋሪን ስሜት፣ ድካምና ፍላጎት የመረዳት አቅም ነው። ዕውቀት ወይም ኖውሌጅ በትዳር ውስጥ ያሉትን ክፍተቶች በጥሩ ትውስታዎችና በፍቅር የመሙላት ጥበብ ነው። ሁለተኛ፣ የመክብብ መጽሐፍ ጥበብ ወይም የ3 እጥፍ ገመድ። መክብብ መጽሐፍ ምዕራፍ 4 ከቁጥር 12 ላይ እንዲህ ይላል፣ ብቸኛ ቢሆን አንዱ ይሸነፋል፣ 2 ከሆኑ ግን ይቃወሙታል። በ3 እጥፍ የተገመደ ገመድ ፈጥኖ አይበጠስም ይላል። በትዳር ውስጥ ባልና ሚስት ብቻ ከሆኑ ገመዱ ባለ 2 እጥፍ ነው። ባለ 2 እጥፍ ገመድ ግን በቀላሉ ይበጠሳል። 3ኛው ገመድ ግን እግዚአብሔር ነው። እርሱ በመሃል ሲገባ ትዳር የማይበጠስ የቅድስና ገመድ ይሆናል። የመኃልየ መኃልይ ምስጢር እውነተኛ ፍቅር። የፍቅር መገለጫዎች እና የንጽህና ጥልቀት። መኃልየ መኃልይ ምዕራፍ 8 ቁጥር 6 ላይ ፍቅር እንደ ሞት የበረታች ናትና ነበልባሏ እንደ እሳት ነበልባል ነው፣ ፍሙ የእግዚአብሔር ፍም ነው ይላል።
ሰለሞን እውነተኛ ፍቅርን የእግዚአብሔር ፍም ወይም የመለኮት ነበልባል ይለዋል። እግዚአብሔር የሚከብርበት ትዳር የፍቅር ስሜት ብቻ ሳይሆን አንዳቸው ለሌላው የሚሰጡት መስዋዕትነትን ነው። በሰለሞን መጽሐፍ ውስጥ ባልና ሚስት እርስ በርሳቸው በሚያማምሩ ቃላት ይወዳደሳሉ። በትዳራችን ውስጥ የምንናገራቸው ቃላት የሚገነቡ እንጂ የሚያፈርሱ መሆን የለባቸው። ትናንሽ ቀበሮችን ማደን መኃልየ መጽሐፍ ምዕራፍ 2 ቁጥር 15። የወይን ቦታችንን የሚያጠፉትን ትናንሽ ቀበሮች ያዙ። በትዳር ውስጥ ትላልቅ ችግሮች ሳይሆኑ ትናንሽ ቅሬታዎች፣ አለመግባባቶች እና ግትርነቶች ናቸው ትዳርን ቀስ በቀስ የሚያፈርሱ። እነዚህ ትናንሽ ቀበሮች በጊዜ መያዝ አለብን። በትዳር ውስጥ የሚከሰቱ ማዕበሎችን ማለፍ፣ ግጭቶችን መፍታትና ይቅርታ። ኤፌሶን መጽሐፍ ምዕራፍ 4 ከቁጥር 26 በቁጣችሁ ላይ ፀሐይ አይግባ። ምሳሌ መጽሐፍ ምዕራፍ 15 ቁጥር 1 ላይ የለዘበች መልስ ቁጣን ትመልሳለች፣ ሸካራ ቃል ግን ቁጣን ታስነሳለች ይላል። እግዚአብሔር የሚከብርበት ትዳር ማለት ግጭት የማይነሳበት ትዳር ማለት አይደለም። ነገር ግን ግጭቶች በጽድቅና በትህትና የሚፈቱበት ነው። ይቅርታ የትዳር መተንፈሻ ኦክሲጅን ነው። የእግዚአብሔር ክብር መገለጫ። የትዳር ትልቁ ዓላማ ኤፌሶን መጽሐፍ ምዕራፍ 5 ከቁጥር 31 እስከ 32 እንዲህ ይላል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ ይላል። ትዳራችን ለዓለም የሚሰብከው ስብከት አለ። ባል ለሚስቱ ያለው ፍቅር ክርስቶስ ለቤተ ክርስቲያን ያለውን መስዋዕትነት ያሳያል። ሚስት ለባሏ የምታሳየው አክብሮት ደግሞ ቤተ ክርስቲያን ለክርስቶስ ያላትን ታማኝነት ያሳያል። ትዳራችን የእግዚአብሔርን ፍቅር ለዓለም የሚያሳይ ሕያው መጽሐፍ ነው። ውድ ተመልካቾች፣ ትዳራችሁን ለመገንባት የሰዎችን ፍልስፍና አትከተሉ። ወደ መጽሐፍ ቅዱስ እውነት ተመለሱ። ሰለሞን እንደተናገረው ቤታችሁን በጥበብ አንጹ፣ በማስተዋልም አጽኑት፣ በእውቀትም ሙሉት። ለትዳሮች የሚደረግ ጸሎት። አሁን ደግሞ በትዳራችሁ ላይ የእግዚአብሔር ሰላም እንዲኖር አብረን እንጸልይ። በትዳር ውስጥ ሰላም፣ ፍቅርና አንድነት እንዲሰፍን የሚጸልይ አጭር የልብ ጸሎት አብረን እንጸልያለን። አሁን ባላችሁበት ስፍራ ሆናችሁ አይኖቻችሁን እንድትጨፍኑና ይህንን ጸሎት ከእኔ ጋር
አብራችሁ ለእግዚአብሔር እንድታቀርቡ እጋብዛችኋለሁ። ቅዱስ 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 የሆንክ የሰራዊት ጌታ እግዚአብሔር ሆይ የሕይወታችን መሰረት፣ የቤታችን ራስ፣ የትዳራችንም መሐንዲስ አንተ ነህና ስምህ ለዘላለም የተመሰገነ ይሁን። ዛሬ በዚህ ሰዓት ይህንን ቪዲዮ እየተከታተሉ ላሉ ወንድሞቼና እህቶቼ እና ቤተሰቦች ሁሉ በጌታ በኢየሱስ ክርስቶስ እጸልያለሁ። አምላካችን ሆይ አንተ በኤደን ገነት የመሰረትከው ትዳር ዛሬም በቤታችን ውስጥ እንዲከብር እንለምንሃለን። ባሎች ሚስቶቻቸውን ክርስቶስ ቤተክርስቲያንን እንደወደደ በመስዋዕትነት የሚወዱበትን የሚንከባከቡበትንና የሚጠብቁበትን የፍቅር ልብ እንድትሰጣቸው እለምናለሁ። ሚስቶች ለባሎቻቸው የሚገባቸውን ክብርና ፍቅር የሚሰጡበትን ቤታቸውን በጥበብ የሚያንጹበትን የማስተዋል መንፈስን እንድትሰጣቸው በጌታ በኢየሱስ ስም እለምናለሁ። ጌታ ሆይ በትዳሮች መካከል የቆሙትን የልዩነት፣ የጥርጣሬ፣ የቁጣና ይቅርታ ማጣት ግድግዳዎችን ሁሉ ዛሬ እንድታፈርስ እንለምናለን። ሰለሞን እንደተናገረው ወይኑን የሚያጥፉትን ትናንሽ ቀበሮች፣ ያልተገሩ ቃላትን፣ አለመተማመንን፣ ኩራትንና ግትርነትን ከትዳራችን ውስጥ አስወግድልን። ይቅርታንና የትህትናን መንፈስን በቤታችን ላይ አፍስስ። በሁለት እጥፍ ሳይሆን በሶስት እጥፍ በተገመደው መለኮታዊ ገመድህ ትዳራችንን እሰረው። አንተ መሃል ስትገባ ማዕበሉ ጸጥ ይላል። አንተ መሃል ስትገባ ጠብና ሁከት ይወገዳል። በዚህ ሰዓት በትዳራቸው ውስጥ ስብራት ያለባቸውን፣ በጭንቀትና በብቸኝነት ውስጥ ያሉትን ሁሉ በቸርነት እግዚአብሔር ሆይ እንድትጎበኛቸው፣ በሰው ዘንድ የማይቻለው በአንተ ዘንድ ይቻላልና የፈረሰውን ትዳር መልሰ ገንባ። ፍቅራቸውን እንደ መጀመሪያቸው አድስላቸው። ይህ ትዳር የምትከብርበት፣ ልጆች በሰላምና በእግዚአብሔር ፍርሃት የሚያድጉበት፣ ለዓለምም የእግዚአብሔርን ፍቅር የሚሰብኩበት ሕያው ምስክር እንዲሆኑ ዘወትር እንድትረዳቸው እግዚአብሔር ሆይ በኢየሱስ ስም እንጸልያለን። አባታችን ሆይ ስለሰማን ከልባችን እናመሰግናለን። ጸሎታችንን፣ ልመናችንን ሁሉ በትህትና ወደ ዙፋንህ እናቀርባለን። አንተ መልካም አምላክ ነህና፣ አንተ ቸር አባት ነህና፣ አንተ ረዳት ነህና ክብር በኢየሱስ ስም ላንተ ይሁን። እግዚአብሔር አባታችን ሆይ ስለሰማን እናመሰግናለን። ክብር በኢየሱስ ስም ላንተ ይሁን። ውድ የዩቲዩብ ቻናሌ ተከታዮች ዛሬ በዚህ ቪዲዮ እንደተደሰታችሁ ተስፋ አደርጋለሁ። ይህ ቪዲዮ ከተመቻችሁ ላይክ አድርጋችሁ ለሌሎች እንደዚሁም ደግሞ ሼር በማድረግ እንድታደርሱ፣ ለዚህ ቻናል ደግሞ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ በሚቀጥሉት ቪዲዮዎች እስከምንገናኝ መልካም ቆይታ። የዛሬው ቪዲዮ ይሄን ይመስላል። ስለተከታተላችሁ እግዚአብሔር ይባርካችሁ። መልካም ቆይታ። ቻው።